በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም ላይ የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት አማኞች በሙሉ በሀገራችን በኢትዮጵያ የምትገኙ በሀገረ ስብከታችን በኖርዲክና ግሪክ ሀገረ ስብከት ስር የምትገኙ በዚህ በምንኖርበት ሀገር በሀገረ ኖርዌይ ወይም በኖርዌይ ሀገር ውስጥ የምትገኙ በዚህ በደብራችን በስታቫንገር ደብረ ገነት መድኃኔ ዓለም ወኪዳነ ምሕረት አጥቢያ ቤተ ክርስቲያን የምትገኙ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የሰንበት ትምህርት ቤት አገልጋዮች፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናትም ጭምር እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት ለብርሃነ ልደቱ በሰላም አደረሳችሁ። እስመናሁ እዜንወክሙ ዜና ሰናየ አብየ ዜና ሰናየ ዘይከውን ለኩሉ ሕዝብ። እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ። የሉቃስ ወንጌል ምዕራፍ 2 ከቁጥር 10 ላይ የሚገኝ ኃይለ ቃል ነው። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህን ኃይለ ቃል የተናገረው መልአከ ሰማይ የሰማይ መልአክ ነው። ይህ መልአክ አስቀድሞ በቀደመው ዘመን ለሰው ልጆች እየተገለጠ በችግራቸው ጊዜ እየተገለጠ የምስራች ነግሯቸዋል። ብዙ ደስታ አብስሯቸዋል። ለምሳሌ ለካህኑ ለዘካርያስ በስተርጅና በእርግናቸው ወራት ልጅ ትወልዳላችሁ፣ ልጅ ትወልዳለህ፣ ደስ ይበልህ የሚል የምስራች ቃል አሰምቷል። ለነ ቆርኔሌዎስም ጸሎትህ በእግዚአብሔር ፊት ተሰምቶልሃልና ደስ ይበልህ። እንዲሁም ለሌሎች ቅዱሳን አባቶች እየተገለጠ ደስ የሚያሰኝ ዜና ነግሯቸዋል። በጭንቀታቸው ሰዓት ደርሶ ከጭንቀታቸው ገላግሏቸዋል። ደስ የሚያሰኝ የምስራችም ነግሯቸዋል። ነገር ግን በዚህ ዕለት የተነገረው ደስታ ግን ከዚያ ሁሉ ይበልጣል፣ ከዚያ ሁሉ ይለያል፣ ልዩ ነው። ከሰማይ በታች ተደርጎ የማያውቅ ከሰማይ በታች ሆኖ የማያውቅ ታላቅ ደስታ ነውና እርሱም ሲገልጥ እስመናሁ እዜንወክሙ አብየ ዜና ፍስሐ ዘይከውን ለኩሉ ሕዝብ። ለሕዝቡ ሁሉ የሚሆን ታላቅ ደስታ እነግራችኋለሁ። ይህንን ደስታ አስቀድሞ በእናታችን በቅድስት ድንግል ማርያም ጆሮ አማካኝነት ሰምተነው ነበረ። መልአኩ ቀርቦ ደስ ይበልሽ፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው ብሎ ለእናታችን ለቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስን እንደምትወልድ አብስሯት ነበረ። በዛሬው ዕለት ደግሞ መንጋቸውን ተግተው ሲጠብቁ ለነበሩ እረኞች ተገልጦ እውነተኛውን እረኛ መወለድ የእውነተኛውን እረኛ መምጣት አብስሯቸዋል። ደስታው ምንድነው ካላችሁ
ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ተወልዶላችኋል የሚል ነበር። ተወልዶላችኋል። ይህ ቃል ለሰው ልጆች እንደመጣ ለእኛ እንደተወለደ የሚገልጽ ቃል ነው። ጌታችን ኢየሱስ ክርስቶስ የተወለደው ለሰው ልጆች ነው፣ ለመላእክት አልተወለደም። ለዚህ ነው ተወልዶላችኋል ብሎ መልአኩ የተናገረው። ተወልዶላችኋል። ጌታችን ኢየሱስ ክርስቶስ ለእንስሳቱ፣ ለእጽዋቱ፣ ለተራራው፣ ለመልክዓ ምድሩ አይደለም የተወለደው፣ ለሰው ልጅ ነው። የሰው ልጅ ምን ያህል ታላቅ እንደሆነ፣ የሰው ልጅ ምን ያህል እንደሚወደው፣ የሰው ልጅ ፍቅር ምን ያህል ታላቅ እንደሆነ ሲገልጥ ተወልዶላችኋል፣ ታላቅ የምስራች እነግራችኋለሁ ነበር ያለው። እውነት ነው። እግዚአብሔርን ከሰማይ የሳበ ትልቅ ፍቅር ሰሃቦ ለወልድ ኃያል እምንበሩ አብጽሖ እስከ ለሞት። ኃያል ወልድን ከሰማይ ወደ ምድር የሳበ ፍቅር፣ ለሞት ያደረሰ ፍቅር፣ በሞት የተገለጠ ፍቅር ነውና ተወልዶላችኋል ታላቅ የምስራች አለ። እነዚህ እረኞች ይህን የምስራች ሰምተው ዝም አላሉ። እስኪ እንሂድ፣ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔር የገለጠልንን ይህን ታላቅ ደስታ እንያሉ። እስከ ቤተልሔምም ሄዱ። በቤተልሔም ዋሻም ሲገቡ ሕፃኑን ከእናቱ ጋር ተኝቶ በዚያ በጨርቅ ተጠቅልሎ አገኙት። አብረውም ከመላእክት ጋር አመሰገኑ። ከመላእክት ጋር ልዩ ምስጋና ቀረቡ። በዚያን ጊዜ መላእክትም ከዚያ በፊት አመስግነውት የማያውቁት ምስጋና፣ አዲስ ምስጋና ቀረቡ። ምክንያቱም እግዚአብሔርን የሚያውቁት በከፍታው በላይ ነበረ። ከላይ ሲያዩ ከላይ ሳይጎድል፣ ከታችም ደግሞ ሲመለከቱ ከታች ሳይጨመር በግዕዝ ሕፃናትን የሚስላቸው ዘይስዕሎሙ ለሕፃናት እንዳለው ቅዱስ ያሬድ ሕፃናትን የሚስላቸው የሚፈጥራቸው እርሱ በሕፃን መልክ ተገልጦ በጨርቅ ተጠቅልሎ በበረት ውስጥ ተኝቶ አግኝተውታልና፣ ስለዚህ ስብሐት ለእግዚአብሔር በሰማያት ለእግዚአብሔር ወሰላም በምድር ስምረቱ ለሰብእ ብለው ከእረኞቹ ጋር መላእክት አብረው ዘመሩ፣ አመሰገኑ። ከዚያ በኋላ እረኞቹ ወደ ቤታቸው ስላዩት ነገር እግዚአብሔርን እያመሰገኑ፣ ያዩትን ነገር ለሕዝቡ እየነገሩ፣ የሰሙትን የምስራች ለሕዝቡ እያሰሙ የምስራቹን እየነገሩ ተመልሰው ሄዱ ይላል። ሰብአ ሰገልም እነሆ የሩቅ አገር ሰዎች፣ የጥበብ ሰዎች ይላቸዋል። ከሩቅ አገር ተነስተው 2 ዓመት ሙሉ የፈጀ ጉዞ ተጉዘው መጥተው የአይሁድ ንጉሥ የተወለደው የአይሁድ ንጉሥ አይቴ ሀሎ ዘተወልደ ንጉሠ እስራኤል፣ የእስራኤል ንጉሥ የአይሁድ ንጉሥ የተወለደው የት ነው እያሉ እየጠየቁ መጡ። የተወለደው ንጉሥ የት ነው እያሉ። እውነት ነው። ይህ ከዚህ በዓለም ላይ ተደርጎ የማያውቅ አዲስ ነገር ነው። ምክንያቱም ንጉሥ በዚህ ዓለም ላይ ተወልዶ በሰዎች ልጆች ምርጫ፣ በሰዎች ፈቃድ ይነግሳል፣ ተቀብቶ ይነግሳል እንጂ ንጉሥ ሆኖ የሚወለድ ማንም አልነበረም። ዛሬም የለም፣ ነገም አይገኝምና እርሱ ግን ንግስና በባህሪው ነውና ንጉሱ አስቀድሞ በባህሪው ሰዎች የማይሾሩት ንጉሥ የማይሾሙት ንጉሥ ነውና ንጉሱ ተወለደ። ንግስና የባህሪው ነውና ይህን ያወቁ ሰብአ ሰገል እየጠየቁ መጥተው ሰገዱለት። በቤተልሔም ሲገቡ ከእናቱ ጋር ሕፃኑን በዚያ በዋሻ በግርግም ላይ ተኝቶ አገኙት። ዓለምን የፈጠረ ዓለምን በመሃል እጁ የሚይዝ ጌታ ለእርሱ ማደሪያ አልተገኘላቸውምና በዚያ በበረት ውስጥ በቤተልሔም በዋሻው በተናቀው በረት ውስጥ በከብቶች በረት ውስጥ ተወለደ። የተናቀውን የሰው ልጅ ያከብር ዘንድ የተዋረደውን የሰው ልጅ ከፍ ያደርገው ዘንድ በተናቀው ቦታ ክርስቶስ ተወለደ። ንጉሥ ነኝ ብሎ በቤተ መንግስት አልተወለደም። ንጉሥ ነኝ ብሎ በአማረ በተወደደ ቦታ ላይ አልተወለደም። ያማረውን የሰው ልጅ ወደ ላይ ከፍ ያደርገው ዘንድ ዝቅ ብሎ ትሕትናውን በበረት ውስጥ አሳየን። ከቤት ወጥቶ የነበረውን ልጅ ወደ ቤቱ ያስገባ ዘንድ እነሆ በዋሻ ውስጥ በበረት በከብቶች መካከል ተወለደ። ሰብአ ሰገልም መጥተው ሰገዱለት፣ አምሃውን አቀረቡለት፣ መባውን አቀረቡለት። ንጉሥ ነውና ስለ ንግስናው ወርቅ አቀረቡለት። ካህን ሊቀ ካህናት ነውና ስለ ክህነቱ ዕጣን አቀረቡለት።
በሞቱ የሰው ልጅ ያድናልና ስለሞቱ ከርቤ አቀረቡለት፣ ምስጋና አቀረቡለት። እየተጠራጠሩ መጥተው አምነው ተመለሱ። እየጠየቁ መጥተው አረጋግጠው ተመለሱ። ሳያምኑ መጥተው አምነው ተመለሱ። ከመላእክት ጋር አመሰገኑ። ከእናቱ ከማርያም ጋር ከዮሴፍ ከሰሎሜ ጋር አመሰገኑ። ሕፃኑን አይተው ተረድተው አምነው ሄሮድስ እንኳ በሽንገላ ቢያታልላቸው የእሱ ሽንገላ ሳያታልላቸው እነሆ በእግዚአብሔር መልአክ ተመርተው በኮከብ ተመርተው እንደመጡት ሁሉ በእግዚአብሔር መልአክ ተመርተው ተመልሰው ደስ ብሏቸው ወደ ሀገራቸው ተመለሱ። በዚያ ሲወለድ የነበሩትም እንስሳት እግዚአብሔር ጌታ መሆኑን አውቀው ከሰው ልጆች ይልቅ እነሱ ግዑዛኑ ተረድተው ምስጋና ቀረቡ ወይም ትንፋሻቸውን ገበሩለት። ሎቱ ስብሐት የሰው ልጅ ሳያውቀው የሰው ልጅ ሳይረዳው እንስሳቱ አወቁት፣ ተረዱት። ብርድ ነበርና በብርድ ወራት ነበርና የተወለደው እስትንፋሳቸውን ገበሩለት። ያላቸው ይሄ ነበርና ስለዚህ በዛሬው ዕለት የምናከብረው የልደት በዓል የስጦታ ቀን ነው። የስጦታ ቀን ነው። ስለዚህ ይህን የስጦታ ቀን ምንድን ነው የምናቀርበው? ስጦታውስ ምንድን ነው ስንል ይህ ስጦታ ለሰው ልጅ የተሰጠው ነው። እኛ ለአምላክ የምንሰጠው ስጦታ አይደለም። አምላክ ለእኛ የሰጠን ስጦታ ነው እንጂ ልዩ ስጦታ፣ ቅዱስ ስጦታ፣ ክቡር ስጦታ ተደርጎ ተገኝቶ የማያውቅ ስጦታ ምንድን ነው? ክርስቶስ ለእኛ የተሰጠበት ዕለት፣ ለእኛ የቀረበበት ዕለት፣ ለእኛ የተሰጠበት ትልቁ ስጦታችን፣ በልተን የማንጨርሰው፣ በልተነው ሁልጊዜ ስንበላው የምንኖረው፣ በልተነው የማያልቅ ህብስት፣ በእመቤታችን መሶብነት የቀረበ ህብስት፣ ጠጥተነው የማያልቅ ወይን፣ በእመቤታችን ጽዋነት የቀረበ ወይን፣ ለዘላለም እየጠጣ ነው እየረካንበት የምንኖረው፣ ሁልጊዜ የምንለብሰው ልብሳችን፣ ሞገሳችን፣ ተራቁተን የነበርንበትን የለበስንበት የከበርንበት ልብሳችን፣ አናኒ ያላነመው ወይም ሸማኔ ያልሰራው ልብሳችን፣ የማያልቀው ልብሳችን፣ የማያድፈው ልብሳችን ኢየሱስ ክርስቶስ ዛሬ ለእኛ ተሰጥቶናል። ተርበን ነበረ፣ እርሱ ተሰጥቶን በልተን ጠግበናል። ለዘላለም እየበላ ነው እንኖራለን። ጠጥተን ረክተናል። ለዘላለም እየጠጣ ነው እንኖራለን። ለብሰነው እነሆ ከብረናል። ሞገስ አግኝተንበታል፣ ሞገሳችን ነውና። ስለዚህ ስጦታችን ይሄ ነው። የስጦታ ቀን ነው ሲባል ይህን ቁሱን የሚታየውን የሚጠፋውን የምንሰጥበት ማለት አይደለም። ለእኛ የተሰጠን የስጦታችን ዕለት ነው። እርሱም ክርስቶስ ለእኛ የተሰጠበት ዕለት፣ ደስ ይበላችሁ ተብሎ ደስታ የተገኘበት ዕለት። ይህን ዕለት እንዴት ነው ታዲያ የምናከብረው ወገኖች? እኛስ ይህን እንዴት እናከብረዋለን? መላእክት ሁሉ መጥተው በዚያ በቤተልሔም ተገኝተው ምስጋና ካቀረቡ፣ እረኞች መጥተው እስከ ቤተልሔም እንረዳ ብለው በቤተልሔም ተገኝተው ከመላእክት ጋር ምስጋና ካቀረቡ፣ ሰብአ ሰገል ከሩቅ አገር መጥተው ምስጋና አምሃ ካቀረቡለት፣ እኛስ ምንድን ነው የምናደርገው ሲባል ወገኖች፣ እኛም ቤተልሔም በተባለች በዚች ቤተክርስቲያን መጥተን እነሆ በቤተክርስቲያን ተገኝተን ከመላእክቱ ጋር ምስጋና ማቅረብ አለብን። የቀረበልንን ስጦታ አሜን ብለን ተቀብለን የተራብነው ሁሉ ልንበላው፣ የተጠማነው ሁሉ ልንጠጣው፣ የታረዝነው ሁሉ ልንለብሰው የሚገባውን ያንን ስጦታ ልንቀበል ይገባል ወገኖች። ስለዚህ በዚህ በቤተ ክርስቲያናችን ተገኝተን በማህሌት፣ በቅዳሴ፣ በኪዳን፣ በቅዳሴ ከመላእክቱ ጋር አብረን ልንዘምር ይገባል። ስለዚህ መልእክታችን ሁላችሁ በዚህ ዕለት የስጦታ ቀን ነውና መጥታችሁ ምስጋና ለእግዚአብሔር እንድታቀርቡ፣ የተበረከተልንን ስጦታ የተሰጠንን ስጦታ ከምድር ከሰማይ በታች ትልቁ ስጦታ ይሄ ነውና በሕይወት እያለንም ከሕይወት በኋላም ትልቁ ስጦታችን ሰው ስጦታ ቢሰጠን እስከ ሕይወት ዘመናችን ሊያገለግለን ይችላል። ከዚያ በኋላ ግን አብሮ ይቀራል። ይሄ ግን ከሕይወታችን በኋላ ከሞታችን በኋላ ሕይወታችን ነውና ይህን የተሰጠንን ስጦታ በቤተ ክርስቲያን መጥተን እያገለገል ከካህናቱ ጋራ ከመዘምራኑ ጋራ
እየዘመር እያገለገል ስጋውን ልንበላ ደሙን ልንጠጣ ልንለብሰው ልንከብርበት ይገባልና መልእክታችን በዚህ በስጦታ ዕለት ሁላችሁ በቤተ ክርስቲያን እንድትገኙ በአገልግሎት እንድትተጉ በቤተ ክርስቲያን ተገኝታችሁ ባላችሁ አቅም እግዚአብሔርን እንድታመሰግኑ ያስፈልጋልና አሁንም በድጋሜ እንኳን ለዚህ ዕለት ለዚህ ሰዓት ለተከበረ የደስታ ቀን ለክርስቶስ ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በድጋሜ እንኳን አደረሳችሁ። ሁላችሁ በቤተ ክርስቲያን እንድትመጡ መልእክታችን ነው። እግዚአብሔር አምላክ እንደ ዛሬው የዛሬ ዓመት በሰላም በጤንነት ጠብቆ እንዲያደርሰን ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። መልካም በዓል ይሁንልን። ከእኛ ያነሱትን ነዳያኑን የምናስብበት እግዚአብሔርን የሰጠንን ስጦታ ልብ ብለን የምንረዳበት ዕለትና ዘመን ያድርግልን። እግዚአብሔር ከሁላችን ጋር ይሁን። አሜን።